ደስ ስላለሽ በጣም ደስ ብሎኛል። እኔ በቃ ሂድ፣ እኔም ልግባ። አብረን የምንገባበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ። እስቲ እናያለን። የምርህን ነው? ዴቭ ሊያገባ ወሰነ እያልከኝ ነው? እስኪ ተረጋጊ። ቆይ ወሬውን እንኳን አስጨርሹ። አይ በስ እንደሱ እንኳን አይደል። ባንቺ ፍላጎት የተመሰረተ ነው። እንዴት ማለት? ማለቴ በቃ ሊዱ ግልጹን ስነግርሽ እኔ በጣም ወድጄሻለሁ። ያንቺን ስሜት ባላውቅም እኔ ግን እንደምፈልጋት አይነት ሴት ነሽ። ንገሪኝ ሊዱ፣ ውሳኔሽ ምንም ምን ቢሆን ልቀበልሽ ዝግጁ ነኝ። ዴቭ መፍጠን ይሆንብናል ብዬ ፈርቼ እንጂ እኔም ወድጄሃለሁ። ማለት ስሜት እውነት ከሆነና እውነትም ለትዳር የምትፈልገኝ ከሆነ እኔም ደስ እያለኝ እቀበለዋለሁ። የምርሽን ነው ሊዱ? እሺ አልሽ? የምርሽን ነው እሺ ብለሽኛል? ሊዱዬ ባለፈው ያወራንበት ጉዳይ ዛሬ መጨረስ አለብን። ምንድነው እሱ? ይዋ ምን? ምን? ዳዊት አታረገውም። ምን ያላምንህም አድርጌዋለሁ። በመጨረሻው ሁሉም ነገር ተሳካ። አንተ ልጅ ግን ያማል። እብድ ነህ። እንዴት እንዲህ አይነት ውሳኔ ትወስናለህ? በቃ ከሷ ጋር ወራን። እሷም ደግሞ እንደዚህ የተካበደ ነገር ስላልፈለገች ያው ተፈራረን፣ አለቀ። ዳዊት ቆይ ትዳር እቃ ነው እንደሚመስልህ? ሌላው ቢቀር ቢያንስ ቤተሰቦችን እንኳን እንዴት አታማክርም እንዴ? ቆይ ደስ ይልሻል የሚገባው ምንድነው? ይሄን ያለና ልልሽ መናደዴ ለምን እንደሆነ አልገባህም? እንዴት ማንንም ሰው ሳታማክር እንዲህ አይነት ውሳኔ ትወስናለህ ነው ያልኩት። ቢያንስ ለልጅቷ ማንነት እንኳን ምንም ነገር ሳታውቅ እንዴት ትዳር ውስጥ ሰው ብለህ ትገባለህ? ቆይ እኔና እሷ ከተስማማና ከተዋደደ ምንድነው ችግሩ? ወይዬ እንዴት ነሽ? ጠፋሽብኝ እኮ። ህላው ለኔ ፍቅር ተጠፋፋን አይደል? እህት እንዴት ናት? ደህና ናት። አሁን ትንሽ ለውጥ አላት። ግን ጊዜያዊ ማስታገሻ እንጂ ውጪ ሄዳ ካልታከመች መፍትሄ ነው። አይዞ እንግዲህ የተቻለንን ነገር አድርገን እህትን እናሳክማታለን። አታስብ እሺ? እሺ እኔ ቆንጆ። አንቺ ግን እንዴት ነሽ? እኔ በጣም ደህና ነኝ። ስለኔ አታስብ። እና መቼ ልትመጣ አሰብክ?
ሰሞኑን መምጣት አይቀርም። በጣም ነው ናፈቅሽኝ። እኔም ናፍቀኸኛል። በቃ ልትመጣ ስትል ቀድማ አሳውቀኝ እሺ? እሺ እኔ ቆንጆ በቃ ቻው። እሺ አባቴ ቻው በቃ። በቃ ይሉ ተረጋጊ። አንድ የሆነ አይደል እንዴ? በእርግጥ አውቃለሁ ቢያንስ ለእናንተ መናገር ነበረብኝ፣ ግን አንድ ሆነ። ምን ይደረጋል? ቢያንስ የተወሰነ ጊዜ መጠናናትና መተዋወቅ ነበረባችሁ። ዳዊት ስንቶቹ እኮ ናቸው ለገንዘብና ለሀብት ብለው ከገቡ በኋላ ትተው የሚሄዱት። ኤልዲ ሊዱ እንደዚህ አይነት ሰው አይደለችም፣ አትሳሳች። በምን እርግጠኛ ሆንክ? የምትላት ልጅ እንደዚህ አይነት ባህሪ እንደሌላት በምን አረጋገጥክ? በምን እርግጠኛ ሆንክ? እዛ ባይሆንማ ሚስት እየደወለች አንድ ያን ነገር ይችላል። ሄሎ ኤልዲ እንዴት ነሽ? ቢኒ እንዴት ዳዊት እንዲህ አይነት ውሳኔ ሲወስን ዝም ትለዋለህ? ተረጋጊ እስቲ ኤልዲ። ይሄን ነገር ያወቅኩት እኔም ከሆነ በኋላ ነው እንጂ አማክሮኝ ቢሆን እንዴት ዝም ብለዋለሁ? እና ዴቭ አንተንም ሳያማክር ነው እንደዚህ አይነት ውሳኔ ወሰነው? እንደዛ ነው የምትለኝ? በትክክል እንደዛ ነው። አዎ ከሆነ በኋላ ምንም ማድረግ ስላልቻለ ሀሳቡን ደግፌ ቁጭ ብያለሁ። ቢኒ ልክ አላረግም። ቢያንስ ልክ እንዳልሆነ ልትነግረው ይገባል። ያንን ማድረጌ ለውጥ የሚያመጣ ይመስልሻል? ቢሆንም ሁላችንም ስንነግረው ልክ ያልሆነ ነገር እንዳለ ሊገባው ይችላል። ለአሁኑ የሚቀየር ነገር ባይኖርም ለወደፊቱ ግን ሊጠነቀቅ ይችላል። እሱ ልክ ነው። የሆነ ሆኖ ግን ልጅቷን ቢያቀራርባችሁና እንድትተዋወቁ ቢያደርጉ ጥሩ ነው። እሱም መሄጃው ስለደረሰ ከእናንተ ጋር መተዋወቋ ስለ ልጅቷ ለማወቅ ይረዳል። ልክ ነህ። እኔ የሚያሰብኩት እሱን ነው። አምጥቶ ያስተዋውቀን ነው። ከዛ በኋላ በሂደት ሁሉንም ነገር እናደርጋለን። አዎ እንደሱ ነው የሚሻለው። ተረጋጊ በቃ ኤልዲ። እሺ ቢኒ፣ አዲስ ነገር ካለ እንደዋወላለን። እሺ ቻው። ገባሽ እንኳን ብዬ ሳልደውላ ይቅርታ አድርጊልኝ። አረ ችግር የለውም። እኔም የደወልኩት በሰላም መግባትህን ለማረጋገጥ ነበር። ገብቻለሁ ነው ያሳቢ። ደግሞ ስለ ጋብቻችን ለሲስተር ነግሬያቸው በጣም ደስ ያላቸው። የምርህን ነው? ወይ ደስ ይላል በጣም በጣም እንጂ። ደግሞ ሳይውሽ ምን አይነት ውብ እንደሆንሽ ያውቃሉ። አይ ለሱ እንኳን ትንሽ እንቆይ አይሻልም ዴቪዬ? ችግር የለም። አንቺ ደስ እንዳልሽ እናደርጋለን። አመሰግናለሁ የኔ ፍቅር። በቃ እናወራለን። እሺ ቻው። እሺ ቻው በቃ። ናስቲ ዳዊት እዚህ ጋር ቁጭ ብለን ነው። ምን ልትይ ነው? አወራንበት አይደል እንዴ? አዎ አውርተናል። የሆነው አንዴ ሆኗል። ሌላው ቢቀር ግን ልጅቷን አምጣትና አስተዋውቀን። ለመተዋወቅ ግን አልቸኮላችሁ? ተው እባክህ። አንተም ቸኮል ካልተባልክም የማታውቃትን ሴት ስታገባ። እሺ በቃ አስተዋውቃችኋለሁ። ዳዊት ቀልድ አይደለም። እኔም እህትም ባለንበት ልጅቷን አምጥታ አስተዋውቀን። ነገርኩ። እሺ እሺ አልኩሽ አይደል እንዴ? ቆይ ቤትሽ ደግሞ በጣም ነው የምታምረው። ወደድካት? በጣም አመሰግናለሁ ዴቪዬ። አንቺ ግን በጣም ነው የምታምረው። ይሄን ታውቂያለሽ? አመሰግናለሁ።
አንተም እኮ በጣም ቆንጆዬ ነህ። ካንቺ ባልበልጥም በጣም ነው የምታምሪው። ሄሎ ወይ ቢኒ፣ አንተ ግን ምን ሆነ ነው በእናትህ ስልክ ሲደወልልህ ማታነሳው? ምን እባክህ እንቅልፍ ወስዶኝ እኮ ነው። ይህን ያህል ሞታል እንዴ? ኤልዲ ራሱ ስንቴ ነው የሞከረችልህ? ደውላ ነበር እንዴ? አንተ አላየሁትም። ቆየት አድረህ ነው? ከሊዱ ጋር ነበርኩ። ለዛ ነው ነገር አለሙን ረስተህ ይዘጋል። አንተ ትቀልዳለህ አይደል? ኧረ እኔ አልቀለድኩም። ይልቅ ኤልዲ በጣም ተጨንቃለች፣ ደውልላት። እሺ እደውልላታለሁ። በቃ ከተመቸ በኋላ እንገናኛለን። እሺ ለአንተም እደውልልሃለሁ። ሂዱ ወይ ዴቪ ነቃህ እንዴ? ሲስተር እየደወለች ነው። በጣም ተጨንቀዋል። ልሂድ እኔ። እንዴ ቁርስ ሳትበላ? ቁርስ በል የሆንሽ ነው አንቺ እናገኘሽ አይደል እንዴ? ቁርስ በልተህ ብትሄድ ግን ደስ ይለኝ ነበር። እኔም የኔ ቆንጆ። ሲስተር ደግሞ ታብዳለች። መሄድ አለብኝ እኔ። በኋላ እደውልልሻለሁ። በይ በቃሽ። ወይኔ ጉዴ! አቤል በተደጋጋሚ ደውሎልኝ ነበረ። ሄሎ ወይ አቤል። ሊዱ በሰላም ነው? ግን የሁሉ ስደውል ያላነሳሽው? በጣም ይቅርታ ፍቅሬ፣ ትንሽ ራሴን አመማረገኝና እኮ ሳይለንት አድርጌ ስልኬን አልሰማሁትም ነበር። ምን ነው? ምን ሆንሽብኝ? እኔ ፍቅር ብዙም አይደል፣ ትንሽ ራሴን ሲያመኝ እረፍት ላድርግበት ብዬ ተኛው። አይዞሽ። እና አሁን እንዴት ነሽ? ደህና ነኝ፣ አታስበኝ ፍቅር። አንተ እንዴት ነህ? እኔ በጣም ደህና ነኝ። መጣህ እንዴ? አይ አንዱ ለቀን መቆየት አይቀርም። አይ ይሁን። እንዴት አደራችሁ ልጆች? እንዴት አደርክ? ኤልዲ ምን ሆነሽ ነው የዘጋሽ? ዳዊት ግን ምን መሆንህ ነው? ሰው ያስባል እንኳን ብለህ ትንሽ አታስብም? ስንት ጊዜ ነው የደወልኩልህ? ይቅርታ ኤልዲ፣ ስልኬ ሳይለንት ላይ ስለነበር ለዛ ነው። ካደርክም አድር ያለው አልመጣም ይባላል። ቆይ ግን የት ነው ያደርከው? ለቢኒያምም ደውዬ አብራችሁ እንዳልነበራችሁ ሰምቻለሁ። እንዴ ኤልዲ ታበዣዋለሽ። አንቺ ደግሞ ወንድ ልጅ የት ነው ያደርከው ተብሎ ይጠየቃል እንዴ? ኧረ ሼም ነው። አንቺ ዝም በይ። ዴቭ ቤት ነበርክ? በቃ ከሊዱ ጋር ነበር። እንደዚህም ተጀመረ። ጥሩ፣ በጣም ጥሩ ላይ ነህ። ቀጥልበት። ቆይ ምንድነው የምትዩ? ሚስቱ አይደለች እንዴ? አብሮ ቢያድሩስ ምን ጣጣ አለው? አንቺ ዝም በይ። እዚህ ውስጥ አትግቢ። ሰው ሁሉ እንዳንቺ ተንዘላዝሎ እንዲቀር ነው እንዴ ፍላጎትሽ? ኤልዳ ነው። ባለፈው ይሄን ቃል ተናግረሽኛል። በአባት ባንገናኝም ዴቭ ወንድሜ ነው። ለሱ መጥፎ ነገር እንደማስብ አድርገሽ አትናገሪ። በዚህ ወዴት ነው?
ምን አይነት ነገር ነው የምትናገረት? ቆልፍቶ ምን ነው ዋሻው? እሷ የትም እየዘለለች ትመጣለችና አንተም እንደሷ መሆን አለብህ። የፈለገ ቢሆን እንደዚህ ልትናገረት አይገባም። ይሰማታል እኮ። ይሰማታ። ተሰምቷት የምትቀየር ሰው ብትሆን እንዴት ጥሩ ነበር። ደግሞ የራስን ለመሸፋፈን አትሞክር እሺ። ይሄ የትም እንደፈለክ ይሆን ከምትመጣውን ነገር አስብበት። አንተ ግን የምትገርም ሰው ነህ። እንዴት? በቃ ነገሮችን እኮ የሌለን ያፈጣጠንከው። ምን ላድርግ? ያለኝን ጊዜ እያወቀው። ይመቸ እና አዳር እንዴት ነበረ? አዳር በጣም አሪፍ ነበር። ደግሞ ምገርም ልጅ ነች። በልበል መመሰጥን እዛው ይመሰጥብኛል እንዴ? ራስህ አይጠየከኝ። ደግሞ ስነግር ይደብራል። እና የማስቀናት አስመሰለባት አይደል? ቀና እንግዲህ አንዷን ጠበቅ ማድረግ ነው። አንተም አልፎል እኔን ለመምከር በቃ ወይ ጊዜ ስንቱን አሳየን። ያልኩን ነገር አስብበት። ከመሄድ በፊት ልጅቷን አስተዋውቀን። እሺ አልኩሽ እኮ ልኝ። እሺ ማለት ብቻ አይደለም ተግባርም ያስፈልገዋል። ነገር ያለው እሺ ነው ዴት ደግሞ ዲስ ታውቂያለሽ አይደል? አለ ፍቅሬ ዛሬ አንገናኝም እንዴ? ሲለኛል ግን እንደባለፈው ማድረስ ስለማልችል ለምን አሁን አልመጣም? ይቻላል። እኔም ቤት ስለሆንኩኝ እጠብቅሃለሁ። እሺ አሁን ነው ደርሶ መጣ። እሺ እዛ ሲሄድ እንዴት ነው ናፍቆትሽ የምችለው? እኔ ራሱ ያሳሰበኝ እሱ አይደል? ምንም እንዳታስብ፣ እዛው ነገሮችን አስተካክዬ ወስድሻለሁ። እስቲ እናያለን። እዛ ሄደህ ካረሳኸኝ ለምን አታልሹ? ይህን ጣፋጭ ጊዜያችንን ማንም እንዲሻማብን አልፈልግም። በኋላ አነሳዋለሁ። አንድ ነገር ነግርሽ ነበረ። ሳሪድ ሲስተር አስታውቀኝ ብለኛለች። ትንሽ ግን ይከብዳል፣ ማለቴ ያስፈራል። አይ ቀለል ያሉ ናቸው። ሳሪድ ካላስተዋወቅኩሽ ከሄድኩ በኋላማ አላስተዋወቅሽ። እሱስ ልክ ነህ። እሺ በቃ ችግር የለውም። ለምን አታልሹ? ይሻላል።
ሄሎ ሊዱ በሰላም ነው ስልክ ማታነሽ? አሁን በር ላይ ነኝ፣ ክፈችልኝ። ምን ማለት መተ ነው? አዎ ሳልነግርሽ ሰርፕራይዝ ላድርግሽ ብዬ እኮ ነው። ቆሜያለሁ። እሺ እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ